የጊኒ ካቶሊክ ጳጳሳት ሐዋርያዊ የጋራ ኃላፊነት የሚል ጉባኤ ያዘጋጁ። የጊኒ ጳጳሳት ጉባኤ አባላት ሶስተኛውን መደበኛ የምልአተ ጉባኤያቸውን የከፈቱ ሲሆን ይህም በጋራ ኃላፊነትና በጋራ በሚደረገው የሐዋርያዊ ተልእኮ ላይ ያተኮረ ነው። በኮናክሪ የካቶሊክ ሊቀ ጳጳስ አዘጋጅነት ከሚያዝያ 26 እስከ 30 ቀን 2018 ዓ.ም በመካሄድ ላይ በሚገኘው ጉባኤ በጊኒ የጳጳሳት ጉባኤ ተቋማት መካከል ሐዋርያዊ የጋራ ኃላፊነት በሚል መሪ ቃል እየተካሄደ ሲሆን ጳጳሳትን በማሰባሰብ የቤተ ክርስቲያኒቱን ተለዋዋጭ ማህበራዊና ፖለቲካዊ ሁኔታን እንደሚያጤኑ ተገልጿል። የኮናክሪ ሀገረ ስብከት ሊቀ ጳጳስ አቡነ ፍራንሷ በመክፈቻው ላይ የእንኳን ደህና መጣችሁ ንግግር ያደረጉ ሲሆን ቤተ ክርስቲያን የእግዚአብሔርን ሕዝብ ሁሉ የምታሳትፍ የጋራ ተልእኮ የሆነችና አዲስ ግንዛቤ ሊኖራት እንደሚገባ ገልጸው በተሳትፎና በተልእኮ ላይ የተመሰረተ የሲኖዶሳዊ አቀራረብ እንዲኖር ጥሪ አቅርበዋል። ሊቀ ጳጳሱ ጉባኤው ለግንዛቤ መንፈስ ቅዱስን ለማዳመጥና በጳጳሳት ጉባኤ ተቋማት መካከል ያለውን ቁርጠኝነት ለማደስ ወሳኝ ጊዜ እንደሚሰጥ ተናግረዋል። እኛ እውነተኛ የትብብር ባህልን ለማስተዋወቅ ተጠርተናል ያሉት ሊቀ ጳጳሱ በጳጳሳት፣ በካህናት፣ በሴቶችና በወንዶች ሃይማኖተኛና ምእምናን መካከል የጋራ መከባበርና መተባበር አስፈላጊ እንደሆነ ተናግረዋል።